ያፊደጁ ክፋይ ወጣውም ለወዳጁ በዝች ምድር እንደሰው ኖሬ ሞቴ ላይቀር ምን አናገረኝ ክፉ ነገር तेरी मेरी मेरी तेरी प्रेम कहानी मुश्किल दो लफ्जों में बयान ना हो पाए एक लड़का था एक लड़की थी प्रेम कहानी नहीं ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ለኢቫና ዮሴፍና ለናታን ዮሴፍ ለናታኒም አውራሪስ ለአሜን ሰዋሰውና ለኦልካን መርዕድ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው ምንለው ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ሁላችሁም እኔ ኤርሴቴን እስካረግ ድረስ ታቃላችሁ ዛኛውና ዚኛው ቻናል ላይ ዘግየት ብዬ ነው የመጣው ያለው አሁን ነው በቀጥታ መምጣት የጀመርኩት ስለዚህ ቪዲዮ ለቤተሰቦቻችን ሪኮመንድ እንዲያደርግልን የሁል ጊዜው ተበብራችሁን ለየት ያለ ላይክ ለዚህ ቪዲዮ እንድታረጉልኝ በትህትና ጠይቃችኋለሁ እስከዛ ደግሞ እኔ ኤርሴቴን አረጋለሁ ከዛ ያው ህይወት ይቀጥላል ህይወት ይቀ ሰላም መምህር እንዴት ናችሁ የሰለሞን ከተማ እናትና አባት እኔ ወላጅ አባቱ እሷ እናቷ ነች እናንተን ቦል አይ አይደለም ልጅ አይደለም ነበር ምለው ወይ ኩራታችሁ እኔ ምንም አንድ ሌሊት ነው አይደል አንድ ምሽት ባይተኛስ ባይረገስ ቆይ እንግዲህ አንተ በሰዓት ወጣት ነው መቼስ እሱ ስትወልድ አይደል ፊልድ አትወጣም ስማርት ነው እንግዲህ ወጣትነት እንግዲህ አይል ነው አዎ ግን አትቆጣጠር ነው ዶክተር አዘልም አንድ ምሽት አትሳሳት ስተቱ ምን ቦታ ታውቃለህ ሶሎ ወደዚህ ምድር መምጣቱ እንዴ ሶሎ የሚያክል ሸክም አምጣችሁ ግን እኔ ሴት ነሽ አይደል ሴት ልጅ ብልህ ነች እና ተው ከቴታው እባክህ አትንካኝ ዛሬ ይለፈኝ አትዩ ማለት ወጣትነታችንም አለቀ ወጣትነትም አይደል 9 ወር አርግዘሽ እንጉዳይ ወለድሽ ምን ነው አይባልም እንደዚህ ምን ነው አይባልም ነው የሚባለው ይኸውላችሁ ላለፉት 10 ወራት ካስተማር ነው በኋላ ያመጣው ውጤት ወደ ቀጣይ ክፍል ስለማያዘዋውረው ሜቢ ሙቀቱ ይሆናል በጋ አይመችም አይደል ወበቃ አለ እሱ ይሆናል ትምህርት እንዳይገባ ያደርገው ብለን ክረምት ጨምረን አስተምረናል እንዲያልፍ ብለን የእናንተ ልጅ እንግዲህ ያመጣው ውጤት ይሄ ነው ምንም የለውም እኮ ምንም የለውም ይሄንን ያመጣው ክረምትም ማስተምረ ነው ወቅትም የማይገድበው ድድብና ነው ያለው ልጃችሁ ምን ነው ቢሳት አንተ አታስተምረውም አንተ የተቀመጥከው ለማስተማር አይደል አልችልም ሰው ይችላል ኦቨን ምን አድርጌ ላስወጣው ምን ማለት ነው ጨረስኩ እግዚኦ እስማ ይችላል ግን በደንብ ምንድነው እየተካሄደ ያለው እንዴ እኔ ቆይ ስራዬን ጨርሱልኝ አልኩ አይደል ለምንድነው ማጨርሱልኝ እንዴ ቆይ ለሻይ የምትወጡት ስንት ሰዓት ነው እናንተ ተለጋጉ ጭራሽ የስራው መበላሸት ሳይንስ ስሜን የኮራ የደራ ስሜን ማን ብለሽ ነው የጠራሽ አቶ ኩላባቸው ባለጌ ነው ቆይ ምን ተፈጥሮ እኔ ምን አላልኩም ይለጋጉ አቶ ኩላባቸው ነው አቶ ኩላባቸው ይለጋጉ እሷ ኮንተንት ስለማትል ነው ስለምትኩላተፍ እኮ ነው ይለጋጉ አቶ ኩላባቸው እንዴ ያማችኋል እንዴ በሽተኞች ናችሁ ናርዶስ የምትባል ጓደኛ አለችና መታወቂያ ልታወጣ ቀበሌ ሄደች ማለት ነው ከዛ ቀበሌ ሄዳ ጾታዋን ሊጠይቋት ብለው ከዛ ሴክስ ይሏታል ማለት ነው አልፎ አረጋለሁ ለለች ሲጀመር እኛ ሀገር ቀበሌ ከሆነ ሄደችው ጾታ ተብሎ ነው የሚጠየቀው እንጂ በእንግሊዘኛ ለምን እንደሚጠይቋት ይቅርታ ሰላም ነው ወይ ሰላም ነው ስልክ ዘግቶ ነበርና አንተ ታስደውለኛለህ ለስልክ መደወል ፈልገሽ ምን ችግር አለው ኢትዮጵያዊነት መተሳሰብ መተጋገዝ መከባበር መፈቃቀር መተጋገዝ ያለበት ነው ወጥሻል አይደል ሌላ አንቺ ሰው ለሰው ነው መድኃኒቱ ነው ሰው ለሰው ማክበሩ ክብሩ ነው ገባሽ እሺ ችግር የለም ይቅርታ ያለው ቀሪ 7 ምን አይነት ችግርም ለማንተ ጋራንቲ ያለሽ እንደ አትሊስት እሱ እኮ ስልክ አለው ተነስ እማዬ ምንድነው ልጄ ለአንድ ጉዳይ መጣ ምን ገጠመ አንድ ሴት ወል ጎረቤት አለ እኔ ግሬሽ ወጣ ጠብቆ እኔ ቤት ነው እንዴት በል ምን ፈልጉ ሚስተን አለው መላዝም በል
ይሄ መድኃኒት ወስደህ ደጃፉ ጋር ታሰምርበታለህ። አንድ እርምጃ ሲያርፍ ተኮላሽቶ ቁጭ ይላል። በል ግብሬን እንዳረሰ እኔ እናትህ እያለሁ ማንም አይደለም። ከመስሪያ ቤት ሁለት ችኮች ይመጣቻለሁና አንዴን ብላ አንድ እርምጃ ሲያርፍ ለዚህ እኮ ነው ምን የሚባል ተረት አለ ለሰው ጉድጓድ ስትቆፍር አታርቀው ቀድሞ የሚገባበት አይታወቅምና ይባላል። አዲ ወይ አማኑ አለለለ ባለፈው ስታወራኝ እኮ ከቀርብ ያልነበርኩምና ምንድነው አለቃዬ አማሮኛል ምናምን ምን ነገር የሆነ ነገር ትዝ ይለኛል። እሱ ነገር ተው እባክህ ስልችት ብሎኛል። እኔ በቃ ምንም በቃ ጫፍ ላይ ነው ያለሁት ሊወጣ ነው በቃ አስመርሮኛል ነው ማለት አይ ምንድነው ያልከው ላይክ የሆነ ለብቻው ባገኘውና እንደው ብገለው የሚል ነገር ሰማው ረስቼው እኮ ነው። ይኸውልህ በቃ እኔ ምንም አቅም የለኝም ከዚህ በላይ ነው። በቃ ለሴቶች ማዳላት ነው። ገንዘባችንን በጊዜው አይከፍለንም። ትንሽ ብቻ አርፍዶ ብቻ ለማባረር ጫፍ ላይ በቃ ጨዋት ሁሌ ጭቅጭቅ ነው በጣም የሰለቸኝና እኔ ትቼው መጣ ይመስለኛል። አይ ስፔሲፊክ የሆነ ለብቻው አንድ ሩም ውስጥ ባገኘውና የቶርች እቃዎች ቢኖሩኝና በተወርቸው ስትል ነበር ረስቼው እኮ ነው። ይቅርታ እየቀረጽከኝ አይደለም አይደል? እየቀረጽከኝ ነው ምን ቀርጻይ ምናምን ልታሳየው ምን ያስቀርጸኛል? ላይቱ ፍላሽ ላይቱ ተበላሽቶ ነው የሚጨንቀኝ ማለት ነው። ይላሳየው አንተን ቀርጬ እጄ ለሱ አቃጥሬ ምናምን እርገት አግኝቼ ባንተ ቦታ ተክቶኝ ደሞዝ ጭማሪ ምናምን ነው ያስቀና ወይ እንደዚህ ሰው አትገምጥ። እኔ ማለት የክፉ ቀን ጊዜ ነው ወዳጅህ የምታውቀው አያረ አስመሳይ ጣፋጭ ነገር ወይም ቅባት ነገር ከበላችሁ በኋላ እነዚህ ነገሮች በፍጹም እንዳትበሉ። ይሄንን ቪዲዮ ጣፋጭ ነገር ወይም ቅባት ነገር ለሚበላው ጓደኛችሁ ላኩለት። የመጀመሪያው ነገር ግንብ ነው። በምንም ተአምር ብታዩትና ቢያምራችሁ እንኳን እንዳትበሉት። ከበላችሁትም ሆዳችሁ ውስጥ ገብቶ የመፈጨት እድሉ በጣም ጠባብ ነው። ሁለተኛው ነገር ድልድይ ነው። ምንም እንኳን አሰራሩ ቢያምርና ቀጣለ ነገር ቢሆንም ለማግኘት በጣም አስቸጋሪና ጥርስን የሚጎዳ ነገር ነው። ሶስተኛው ነገር ቆርቆሮ ነው። ቆርቆሮ ምንም እንኳን ለመምላት ቢያሰኛችሁና ቢያምራችሁ የተሰራበት ኬሚካል በጣም ጎጂ ስለሆነ የሆድ ዕቃን በጣም ይጎዳል። ይሄን ነገር ያልኳችሁን በደንብ አስተውሱ። ይመቻችሁ። ማለት ኮብልስቶንስ ብንበላ ችግር አለው የሚያመጣው ኢፌክት አለ በትነግረን አጽይበና አሁን እኮ ነው ሰማው። አሁን እኮ ነው እንትና ነገጠስ በስማ ምን ሆኖ ነው እንደ አስፋልት ሲሻገር ገጨው። አይ የለም ነደፈው በስማ ከዛ ጉንፋን አሞት ወለም አለውና አስነጥሶት ሞተ። አሁን የገጨው ሰውዬ ምን አለ? አዝናለሁ አለ። ስለገጨው አረ ወርዶ በኩርኩም ስለመተው። በስማ ማንቺ እንደ ከሰሳችሁት ነው አሁን ሾፌሩ? አይ የለም ሸለም ነው። ኢንሹራንስ ምን ሰጣችሁታል? የተገጨበት መኪና እንኩ ብሎ ስጦታ ሰጠ። አሰነችኝ መጨረሻው አስነችኝ። አንዳንድ ሰው ለቅሶ ቤት የሚሄዱ የሚጠይቀው ጥያቄ የሚገርም ነውና ምንድነው ጭንቅ ሲጨንቀው መሰለኝ ጭንቀት ስላለ ሄዶ የሚለው የሚያጣው ነገር አለና ከዚህ በፊት ሞታ ያውቁ ምናምን ሁሉ ሊል ይችላሉ። በቃ ሲወጣ ሁሉ ማይሆን ቃል ተናግሮ ሊወጣ ይችላል። ይሄንን ቪዲዮ ለባለቤት ላከላት። ፕሪሚየር ሊግ ሊጀምር ነውና ለሚስቶች አንዳንድ ማሳሰቢያ። ከናሴ እስከ ግንቦት ቴሌቪዥኑ የግሌ ነው። በሪሞት ክርክር አልፈልግም። ኳስ እያየው በቴሌቪዥኑ ፊት ለፊት ወዲያና ወዲህ መመላለስ ፈጽሞ የተከለከለ። ቲሜ ሲሸነፍ አይዞ ያጋጥማል፣ ተረጋጋ፣ ኳስ እኮ ነው፣ ቀጣይ ያሸንፋሉ ምናምን ፈጽሞ እንዳትይ። ሪፕሌይ በጣም ወሳኝ ነገር ነው። አይቼውም ቢሆን ደግሜ ማየት አለብኝና ምን ደግመታ ያለ እንዳትይ። ማንኛውም የፍቅር ንክክ የምፈቅድልሽ በረፍት ሰዓት ወይም በጨዋታ መጨረሻ ብቻ ነው። እንድንነጋገርበት የምትፈልጊው ጉዳይ ካለ ከኳሱ ጋር በማይጋጭ ሰዓትና ሁኔታ ብቻ እንደሚካሄድ እወቂ። ኦፍሳይድ ምንድነው ብለሽ እንዳትጠይቂ። ይሄ ነው እንግዲህ መግለጫው። ከዛ በኋላ ልብስህንና ሻንጣን ይዘህ አደባባይ። ሻንጣም ከታዘነልህ ነው መልካቶች በላ በየአይነቱ የጾም
እሱ ደግሞ ይቀር ምስር ጨጓራ ጨጓራውም ስለሚያሙት ምስር ይቀር ምስር። እሺ ሌላስ? ሽሮ ሪህ ያለበት ሽሮ ይቀር። እሺ ቲማቲም አለ። ቲማቲም ሰላጣ ሆዶትን ስለሚያሙት ይቀር። እሱም ይቀር። ያው ደግሞ እቺ አተር ይጫዋ እሱም ይቀር። እሺ ለዘዝ እሺ ቆንጆ አገዘዝ። አንድ ደረቅ እንጀራ ምን ቀረ? እሺ ማዘርዬ አልኮል ይጠጣሉ? የታል? አይ ጥያቄ ነው እኮ ይሄ ማዘርዬ። እና ልጋብዛኝ ነው? አልኮል እኮ ቀስ በቀስ እያደረገ የሚገል ነገር እኮ ነው ማዘር። የኔ ልጅ እኔም ራሴ ቀስ እያልኩ መሞት ነው የምፈልገው። ቀስ ብለው ሰካራ ችጋራ ከብዙ ጊዜ በኋላ ማለት ነው ከብዙ ስቃይ መከራ ችግር ምናምን በኋላ በነፃነት ማለት ነው ወይ ላከብር ነውና ማስደ በጣም በቃ በብዙ መከራና ችግር ብቻዬን ነው ያለቀስኩ ብቻዬን ነው በቃ መከራ ያደረሰብኝ ማለትና አሁን ማለት ነው እግዚአብሔር ይመስገን የምራ ፍቃዴን አግኝቼ ስራ ፍቃዴን ትምህርት ፍቃዴን ስራ ጀምሬ እና ማለት ነው ደስታዬን ማለት ነው የምገልጽበት መንገድ ስላጣው ማለት ነው በቃ ምንም ጓደኛም ዘመድም ስለሌለኝ በቃ ራሴ ጋር መደሰት ነው እና ለራሴ ማለት እንኳን ደስ አለ ለማለት ኦ ማይ ጉድነስ እንግዲህ ደስታዬን በዚህ መንገድ እየገለጽኩ ነው እድሜ በቃ እግዚአብሔርና አምላክ አመሰግናለሁ። አሁን እንዲህ አይነቱን ሰው ምን ትሉታላችሁ? እንኳን ደስ ያለ። በርግጥ ወረቀት ምናምን ማግኘት እንኳን ደስ ያለ፣ ግን ኬክ በመለጠፍ ነው ማይ ግቢ ዋው ቤት በጣም ያምራል። ልክ እንዳንቺ ለምሹ ተበጆ ሳሎን መሆን አንችልም። It's okay, I insist. So you told me it's your first time. ምኑ እንዴ ተንጂ አለምሽ ነው ወጣች ዛሬ እንዴ ቆይ ምን ይሆንክ ነው አረ it's okay calm down baby girl ተረጋጊ ምን እንዳደረግሽ ነው let me handle you እንዴ ምን አለሽ ነው አንቺ ፊልም ላይ አይደል የመጣው እኮ ታዲያ ፊልሙን እንሰራው ላይ በለው ግን ቆንጆ ነው ሻራ ወንድሜ ነው ለምን ነገር ፈልጋለሁ የሚመጡት ከቷል አይደል ኮል ሚ አባዬ ደግሞ እንዴ ምን አባዬ ብለሽ ትሪኝ እኔ በእናትህ አባት አለ ሌላ አባት አልፈልግም በእናትህ ጭው ምን ሆነሽ በእናትሽ አንቺ ተጣላችሁ እንዴ በእናትህ እኔ እናቴ ራሱ እዚህ እንዳሉ አታውቅም በእናትህ እኔ መሄድ የለብኝም የሚተራ ነገር ነው በቃ ኖርማል ነገር እኮ ነው ጀስት ሪላክስ አድርጊ ሰውነትሽ let me show you how it's done አረብና ታይሞ በቃ ታገቦ በጣው የሚያስጠላበት ነው በቃ ወይኔ ነይ እትበት ስታስጠላ ነው እንጂ ጭራሽ አንተ ገና የወጣህበት እንኳን ጠፍ ሳይል እንደዚህ ታደርጋለህ አንተ ከጫማ ቆይ ላግኝ እኔ እኮ አንዳንዴ በትንሾቹ ልጆች ባሰ የሚያረጉት አክት ደግሞ አትፈርዱም የሚያዩትን እኮ ነው ሌላውም ቲክታክ ላይ የሚያረጋው ነገር እያዩ ነው የሚመጡት አሃ ሰላም እንዴት ነው ቤቢዬ እንዴት ውለሃል አለን ሁሉ ሰላም እንዴት ነሽ ደህና ነህ ወይ ደህና ነኝ ቤቢዬ የላኩል ደርሷል መቼ አው ደረሰኝ እኮ አሁን እኮ እየከፈትኩት ደስ ይላል ደረሰኝ በካርቶን ደግሞ ወረቀት ጽፌልሃለሁ ኦ ማይ ጋድ ወረቀት ቤቢ ታውቃለህ ቃል ብዙም አይደለም ምንድነው ደግሞ ኤንዋይ ምናምን ኮፍያ ኤንዋይ ምን ይመስላል ኤንዋይ ና የኔ ገላ ማለት ነው ኤንዋይ እንዴ ነው አቀለጥኩ አይደል ቅልጥ ብክክ ማለት ታውቅም ብዬ ነው አንተ የት ነው የምታውቀው ደብረ ዘይት እዚህ አርቡጩ እሺ እስቲ የላኩልህን ልበሰው እሺ ይኸው እስቲ ከ5 ኢትዮጵያውያን
አንዱ የአእምሮ ጤና ችግር አለበት። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበት ጥናቶች ማሳየታቸው ተገልጿል። ሆኖም አብዛኛው ሰው ህመሙ ከባድ ደረጃ ላይ ካልደረሰ በቀር የአእምሮ ህመም ታማሚ መሆኑን እንኳን እንደማያውቅ ነው የተጠቀሰው። ይህ ይፋ የሆነው እንግዲህ ኤካ ኮተቤ ሆስፒታል ባዘጋጀው ልዩ የአእምሮ ጤና ግንዛቤ ማስጨበጫ መድረክ ላይ ነው። ጥቃቅን የምንላቸው ስሜቶች የትልቅ ህመም መነሻ ናቸው። የኤካ ኮተቤ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር የሆኑት ዶክተር መገርሳ አለሙ እንደተናገሩት አብዛኞቻችን በቀላሉ የምናልፋቸው ስሜቶች የችግሩ መነሻ ሊሆኑ ይችላሉ ብለዋል። መጠንቀቅ ያለብን የመጀመሪያ ደረጃ ምልክቶችን በቀላሉ ለምሳሌ እንደ መበሳጨት፣ ተደጋጋሚ የድብርት ስሜት፣ መነሻ የሌለው ፍርሃት፣ በዚህ ደግሞ በዲጂታሉ ዘመን የምንሰማው አስፈሪና ዘግናኝ ዜናዎች እንዲሁም ጦርነት፣ መፈናቀልና ሞቶች ሰውን ከቀላል እስከ ከባድ ለሆነ የአእምሮ ህመም የሚያጋልጡ ዋና ዋና ምክንያቶች መሆናቸውን አስረድተዋል። ታዲያ መፍትሄው ምን ይመስላችኋል? ይሄማ ሳይታለም የተፈታ ነው። በየሶሻል ሚዲያው የምናያቸው ነገሮች በሙሉ እንዳለ እንደጨለልን ምንም ግልጽ ነው። በጣም ብዙ የምናየው ነገር ትክክል ያልሆነ ነገር ነው። እንደገና ደግሞ እነዚህ የምናያቸው ነገሮችም ለአእምሮ ህመም እንደሚያጋልጡን ማወቅ አለብን። መርጠን ካላየን ሁሌ ስትረስ ዜና የምንሰማ ከሆነ ሁሌ በቃ ኔጌቲቭ ከሆነ ያጋልጠናል። ከአምስት ወደ 2 ወደ 3 እያለ ማደጉ የማይቀር ነው። ጋይስ ቦሌ አካባቢ ማኪያቶ ስጠጡ ባካችሁ ሜኑ ምናምን ዋጋ እየጠየቃችሁ እሺ። አንድ ወተት ጠጥቼ 400 ብር ምንድነው አልኩት። አይ ላሟ የቡልጋሪያ ናት አለኝ። ለምን የካምቦዲያ አትሆንም ብራዘር? 400 ብር ለአንድ ወተት። በነገራችን ላይ ያወራው ነገር በጣም እውነት ነው ስላችሁ ቦሌ ላይ በጣም ኤክስፔንሲቭ ነው። ላይክ ማለት ከኖርማል ሰፈሮች አንፃር ቦሌ ላይ መታቸው ኦፍ ኮርስ ቦሌ ሲባል የሀብታም ሰፈር ስፔሻሊ ያለው ራሱ ፎሬነር ነው እና ነጮች ምናምን ያሉት እና በዛም ምክንያት ይመስለኛል ላይክ እኔም አሁን ያለሁት ለንደን ካፌ ነው፣ ቦሌ ላይ ያለ ካፌ ነው እና በጣም ጽድት ያለ ካፌ ነው። ቤቱ በጣም ደስ ይላል ስላችሁ በቃ አላሳያችሁ ይሄ ነውና ኢንቫይሮንመንቱን በቃ እንዳለ ዋይት ናቸው ምናምን። ግን ፕራይሲንግ ካላችሁ ሆነን ለመናገር ውድ ነው በጣም ውድ ነው። ላሳያችሁ እንደውም አሁን ተጠቅሜ የከፈልኩትም ማለት ነው። ይሄ ነው ሪሲቱ የመጣው። የተጠቀምኩት ዋይት ፎረስት ስላይስ ነው። አንድ ስላይስ አይስድ ኮፊ ሁለቱ ሲደመር ኦልሞስት 700 650 አካባቢ ነው የመጣው። ግን ታክሴሽንም አለ ይሄ ቫት ምናምን ለሱም አዲሽናሊ በተቀላላ 900 ብር ነው እንትን ያደረግነውና ይሄን ሁሉም ሰው አፎርድ ማድረግ አይችልም እና ኤክስፔንሲቭ ነው። ግን ቤቱ ሌላ ሌቭል ነው። አሪፍ ቫይብ ያለው ቤት ከፈለጋችሁ መታችሁ ቼክ ማድረግ ትችላላችሁ። ግን ስለ ፕራይሲንጉ ቦሌ ላይ ልክ ነው፣ በጣም ውድ ነው። አዎ የዋጋ ውድነት ምንም ጥያቄ የለውም። እንደውም አሁን ፖድካስት ቻናላችን ላይ ኢትዮጵያ ስለነበረን ቆይታ የታዘብነውን ነገር ያየነውን ነገር ነው አድርገን አንድ አሪፍ ፖድካስት አዘጋጅተናል። እንግዲህ ፖድካስት ቻናላችን ላይ ፖድካስት የምትወዱ ሰዎች ማየት ትችላላችሁ እና በጣም ገራሚ ልዩነት ነው ያለው። በጣም አንዳንድ ነገር ፌር ያልሆኑ ነገሮች በጣም አሉ። እቴት ልጅ ይገባል እንትዙ ነው ሆድ ውስጥ እንዴት ይገባል? ልጅ እንዴት ይገባል? ሌላ ጊዜ ትልቅ ስትሆኚ እነግርሻለሁ እንዴት እንደሚገባ። አይ አሁን ይሻላል እንዴ አይሆንማ። ዋት እንጂ መድኃኒት ነው። ከዶክተር ይልቅ የጓደኛውን ምክር የሚሰማው ጀለስ ሰዓቱ ደርሷል። ያንከለከልካ መጣኝ። ውሃ ይጣል ነው መድራፍት ተጣጣ ድራፍት እኮ ነው እና ምን ችግር አለ? ኧረ ማማራ አንድ ዋጥ ሁለት ነው ተውልልሻል። ማርያም ችግር የለውም በድራፍት ኧረ ችግር የለውም። ዶክተር የሚለን አትስማ ዝም ብለህ ዶክተር የሚለን አትስማ። በድራፍት በለው። እሺ ተመስገን። ብዙ ጓደኛ አለ ጉንፋን ይዞኛል ምናምን ስትለው አፈነ ምናምን እንትን በልበት ምናምን ይላል። ሐኪም ቤት ለመሄዱ ልስታማክረው ምንድነው የሚላችሁ መሰላችሁ? ኧረ እዛ ስትሄድ በሽታ ማለት ነው የሚጠሩ ባለመሄድ ነው የሚሻሉ፣ እዚሁ ዝም ብለን እንትን በለው ምናምን ይባላል። በቃ እንዲህ ነው። ከዛ መጨረሻ ላይ በቃሬዛ ተይዘን ይሄው እናቴ ላክሽኝ ጋር እሺ ግን መልሴስ? የምን መልስ እንዴ? ስንት ብር ነው የሰጠው? 500። እቃው ስንት ነው? እቃውማ ጨምሯል 530 ሆኗል ብላይ 600 ሰጠዋትና ኦኬ 70 ብር መልሳልኛለች። ይሄው እናቴ ግን እኮ የታክሲ 40 ብር አውጥቻለሁ።
የታክሲ 40 ብር ካወጣ ለእቃው ደግሞ 30 ብር ከጨመርክ አንድ ላይ 70 ብር ማለት ነው። ይሄ እሺ አመሰግናለሁ። ሰላም አምታታት እንዴ? ተምታታ እንጂ አንተ ተምታታ እንጂ። እኔ አሁንስ የቤት አከራይ ነገር እየመረረኝ ነው። እውነት በእኔ ገንዘብ ነው በቃ የሚኖረው፣ ምንም ነገር የለውም። አቦ ተፍ በል ስራ ምናምን ውጣ፣ አየር ቀይር ምናምን እንዴ ቶኝ ነኝ ነገር ነው እናታችሁ። በቤት ኪራይ ብቻ ገንዘብ ሰው እንዴት ይኖራል? ስለ አከራይና ተከራይ ከተነሳ አሁን የተከራዮች ጊዜ ነው እየተባለ ነው። ምክንያቱም ብዙ እድል ከዚህ በፊት እንግዲህ አከራዮች ናቸው በዳዮች ተብለው የሚታሰቡትም ብዙም ጫናም ያደርጋሉና አሁን ደግሞ የተከራይ ጊዜ መጥቷል። መንግስት አሪፍ ነገር ለተከራዮች እያመጣ ይመስለኛል። አከራዮች እየተማረሩ ያሉበት ሁኔታ ነው በተራቸውም እየሰማን ያለ ነው። እናንተ ምንድነው የምትሉት? እስቲ ሐሳባችሁ ነው ጋይስ። ያበሻ ቶክሲክ ትሬትስ ማለት ነው በጣም አቅማችን በላይ ይሆናል። እግዚአብሔር ዛሬ ፍርድ ቤት ነበር የሆነ ገጠመኝ ልንገራችሁ ብዬ ነው። ፍርድ ቤት ነበርኩኝና በአብዛኛው 80% ማለት ይቻላል ፍርድ ቤት ውስጥ ያለ እንትን ፍቺ ነው የንብረት ክፍፍል ምናምንና ዳኞች ጋር አሉ 3-4 ሜሪ ካፕልስ የነበሩ የተፋቱ የነበሩ ሰዎች አሉ ምናምንና ገብተው ሲወጡ እያየኋቸው ነው። ገብተው ሲወጡ አንደኛው ልክ ሲገባ ከሚስቱ ጋር ሲገባ አንደኛው ቆይ አንዴ ጠብቂኝ ሲወጣ ጠብቂኝ ምናምን አላት። ከዛ ገቡ፣ ችሎት ተካሄደ ምናምን ወጡና በኋላ ስረዳ ማለት ነው ቆይ ጠብቂኝ ምናምን ያላት የሌላ ፍርደኛ የሌላ አላር ተከሳሽ ባለቤት ናትና አወራት ምናምን ወጣ አወራት ምናምን እንደዚህ ምናምን ያላት እግዚአብሔር ምስክሬ ነው ይዟት ሄደ። ከዛ ሚስትየው ቁጭ ብላ ታለቅሳለች። እንዴት ዳሪ እንደዚህ አበላሽቶት ህይወቴን ምናምን ትላለች። ከዛ ፈራት ሰው እንትን ለማለት ምናምን ከዛስ ማርያምን ያኛው መጥቶ የዛችኛው ደግሞ መጥቶ የኔ እናት እናልፋል ያው ሰው ሁላ እንደዚህ ምናምን ነው እያለ ተነስተው ወያየራቸው ወደ መኪና ውስጥ ገባች። እና ምን ያክል እንግዲህ ቶክሲክ የሆነ ላይፍ ስታይል እንዳለ በደንብ ነው የተማርኩበት። እና አንዳንዴ ትዳር እንደዚህ ከሆነ በአፍንጫ ይወጣል እንዴ። የሚገርም ነው ግን ነገሩ ይመስለኛል። እዛ የሚካሰሱበትን ኬዝ አንደኛው ቢኖረው እዛ ሰው ላይ ብሎ የሚመኘው ነገር ሁለቱም ላይ ተሰማምተው ይሆናል። ግን ቢሆንም በጣም ያስጠላል። በጣም ምን አለ ገማ ተብሎ ይቆረጣል። ያስጠላል ከተባልክ መተው ባይዘው ትችላለህ። ግን ስላልፈለክ ነው። አንዴ የመጣህበት ኮንተንት ይሄ ስለሆነ እንደዚህ የተሽለጠለጥክ ስለመጣ መተው አልፈለክም። ምክንያቱም ከተውክ ትረሳለህ። ግን አትሂድ ከዚህ በላይ በቃ በጣም ነው የሚያስጠላው። በጣም ነው የሚያስጠላው። መተው ትችላለህ። እንደ ወንድ ልጅ አክት ማድረግ ትችላለህ። ባይዘው የሰዎችን አስተያየት ኢግኖር ማድረግ እውቀት አይደለም። በቃ ተው ያስጠላል ከተባል በቃ ተው ያስጠላል። እንደዚህ አይነት ተፈጥሮ በቃ ተፈጥሮ አይደለም ደግሞ ተፈጥሮ ሆነ ብለህ እንደምታደርገው እኔ መጀመሪያ ላይ እንደው በቃ ተፈጥሮ ነው ብያምኝ ነበር። ተፈጥሮ እንኳን ሆኖ ያስጠላል ቢባል ለማስተካከል በጣም ጥረት ይደረጋል። አንተ ለምንድን ነው የሰውን አስተያየት የሰውን ሀሳብ ኢግኖር እየገጨ በጣም ቆንጆ ነገር ላይ እንዳለክ አክት የምታደርገው? ይለው ብዙ ነገር እንዳሳጣክ ምናምን እኮ ማስተካከል ሳትችል ቀርታ ነው አውቀህ ነው። ምክንያቱም ብታስተካክለው እንደምትረሳ ስለምታውቅ። ይሄ ልጅ እንግዲህ እንደምታውቁት እንግዲህ ከሴቶች ጋር ስላደኩ ነው አክቴ እንደዚህ ሆኖ ምናምን ብሎ መጣ። ዝም ማለት እሺ ተባለ። ከዛ ደግሞ በመሃል መጥቶ ተመሳሳይ ጾታ ያላቸውን ሰዎች መብታቸው ነው የራሳቸው ላይፍ እስከሆነ ድረስ እኔ ላይ እስካልደረሱ ድረስ መብታቸው ነው የሚል ሁሉ ነገር አለ። ዝም ተባለ ምናምን እያለ እየቀጠለ ነው እንጃ። እና ሲሳይ በቃ ከእድሩ መሰረትን እድሩ ላይ የሆነ ገንዘብ ጎደለ። ከዛ የእድሩ ሊቀመንበሮች ምናምን ገንዘቡን ያጎደሉት እንደዛ መናገር ብለን ፈርተን አዝማሪ ቤት አገኘናቸው። እና ሲሳይ አዝማሪ ቤት በግጥም ተናገረ። የእድሩ ሊቀመንበር ቃልቻ ነበረ። ገንዘቡ ብሩንም እንደ ጫት ይቀመው ጀመረ። በጠባባይ ሲስ ብዙ እስር ቤት ሆኖ በጫት ዙሪያ ገጠመዋል። ጫት እንደምነሽ
እኔ እንዳልመጣ ከሰው ጋር ሆነሽ አንቺ እንዳትመጪ ይግርም የለሽ አሰላሙ አለይኩም እዛው እንዳለሽ እና ሰፈር ውስጥ እኛ እውነተኛ ታሪክ 3 ሞቶ የተነሱ ሰው ይያሉ በጀምፐር ነው 3 ሞቶ የተነሱ ሰው አይደል እንዳለ ያቋቸዋል ሰውየው እና የመጀመሪያ ጊዜ ሞተው ሪል ነው እውነት ጋዜጠኞች መጥተው የመጀመሪያ ጊዜ ሞተው ሲሄዱ ጨነቀ ሱቅ የሚባል አለ ለኛ እንደ ፖስታ ቤት የሚያገለግለን ሱቅ ነው እዛ ጋር ሲደርሱ አንኳኩ ተነሱ እዚህ እየሄዱ ሊቀበሩ እየሄዱ ማርገጃ የሚባል አለ እዛ ጋር አስከሬኑንና ይለቀሳል አልቃሿ ትመጣለች የቁመና ማማር የፊት ፈገግታ ከሞት መቻስ ጣል ያመለከው ጌታ ምናን እያለች ስትል ግጥሙን አድንቀው ምንም ብቻ ተነሱ ሰው ከ3 አመት በኋላ ደግሞ ድጋሚ ተነሱ 3 አመት ኖረው ማለት ነው ድጋሚ ሞቱ ሁለተኛውም ልጅ ተገጥሞላቸዋል አሁንም እንትን ሲሉ ተነሱና ሬሳ ሳጥን የሚሸጡ ሰው ያልመለስም ሳጥኑን አለ ሁሌ የሞቱ የሚነሱት ምናምን ተብሎ ሶስተኛ ሞቱ ሶስተኛ ሲሞቱ የገነዘው ሰውዬ በጣም ደነገጠ ለከ ጉድጓድ ሲከፈት ሲያንኳኩ ሲከፈቱ አሉ ለየት የሚያደርገው ምንድነው በዛን ሰዓት በግራ እጃቸው ላይ 7400 ብር ይዘው ሲነሱ ሰው ነው አልመለሱ አይደለም የገነዘው ሰውዬ የደነገጠው እንዲህ አድርጎ ነው የገነዛቸው ግን 7400 ብሩን ኬታ መጡ በጣም ደንግጧል ከዛ ሲነሱ ሲጠየቁ 10 እየተመላለስ ካትምጣብን በራይዲ ተብሎ ከላይ ነው የተሰጠው ረጃታ እና ከሰማይ ቤት ምድር 7400 ብር በቃ አልተኛ ነው እሺ ተኝት ተባይልኝ እኔ ፍቅር እኔም ወድሻለሁ ቻው ደህና ደርልኝ ወይ ራስቸው ሳልነግራት ወሉላቸው ደንበኛ መስመሩ እየተነጋገሩበት ስለሆነ እባክዎን ትንሽ ይጠብቁ እንዲህ ነው ወይ በቃ ወደ አይምሮ ከሌላ ሰው ጋር እያወራች ነው ወይንም በቃ ቺት እያደረገችብኝ ነው አይደለ ከቤተሰብ ቢሆንስ አስቸኳይ ስልክ ገብቶ ቢሆንስ የቴሌ ችግር ቢሆንስ መጀመሪያ እነዚህን ማሰብ አይሻልም አዎ የሺ ጋብቻ አልማዝ ምን ዳሎ ኩልቻ ሰሙኒ ምጣዱ ብሪኖ ስጀማር በትግላላ አፍሪካ ሰሙኒኖ አልማዝ ምን ዳሎ አሆ የለበኑ አሆ የሺጋ ብቻ አሆ የሺጋ ብቻ مشراونا تسا سماوتي لفلف هارنا وقامسا مشراونا تسا اهو يلبنو ሰርግ ነው ሆያ ሆየ ነው يلبنو اهو يلبنو የመድሃኒያለ የባህር በር ማለት ይሄ አይደል በዚህ አይነትማ ዝናብ ሲዘንብ ውጪ ነው የምትጠለሉት ከቤት እንዴት እንደዚህ ነው ውጪ ነበር ይዞት ሄደ ተከራይ ነው ልቀቅ ተብሎ ነው ያስመልሰዋል እንዴ እየገባ ነው እየወጣ የመዳኒያለ አንቺ ደግሞ ይዞረብሽ ነሽ ቤት ውስጥ ነው እንዴ ዘነበው ወንድሜ መብራት አስገባ ውሃ አያሳስብም ገብቷል ፈረደብን ለዚህም በወንድ ግዙ ልንባል ነው ሲወጣ ፈትሹት ዕቃ ይዞ እንዳይወጣ ይከብዳቸዋል የኛ ሀገር ኮሜዲያን ሰው በቃ ይቀልደዋል አይገልጹ አዳኑ ምትኩ ሃይ ስኩል አብራኝ የተማረችው ልጅ ታክሲ ውስጥ አገኘዋት ደስ ትለኝ ነበር አይኑ ካቢጤ ነበረብኝ ትልቅ ሰው ሆናለች ሽበጥ ጣል ብሎባታል ወፍራለች ተቀይራለች በጣም ትልቅ ሰው ነው የምትመስለው እኩዬ ናት ብል ማንንም አያምነኝም ፈገግ ብዬ እንዴት ነሽ አልኳት እንደጠፋውባት የማታውቀው ሰው ሊያናግራት እየሞከረ እንደሆነ ሁሉ ነው ሁኔታው
አያት የሚያክል ሰውዬ እንደምታወራ ሁሉ ደህና ነኝ ጋሼ ደህና አሉ። ቀጥሎ ማውራት ፈልጌ አፌ ስለተንተባተበብኝ እዝን ብዬ ዝም አልኩ። እሷ ብቻ ረጀች መስሎት ነበር። ገርጅፏል እሱ። እንዲህ ነው እኛ የሰው ጉድፍ ብቻ የሚታየን እንዲህ ነው። የራሳችንን ማን በነገረን ሌባ ሁሉ ኩዮቻችንን ምናምን ቆይተን ስናየን አረጀ ውድቅድቅ ብለዋል እንዲሆነዋል እንላለን። እኛንም ሌላኛው ሰው ቆይቶ ሲያይ ልክ እንደዛ እንደሚለን አናስብም። እንዴት ዶላር ተባልክ? አይ ፋዘር አረጣሪ አበዳሪ ጋሽ ቀጥታ አባት ቀጥታ ገቢ እንደሚደረጉ አታውቅም እንዴ? ወይ ጉድ! ሚጥሚጣ What do you need meat for? Babe. Wait till she brings it. Then we'll We see. are having Doro what? You don't need meat. What's my meat? Oh my God. I think you're more Habesha than me. You don't have me meat with Doro what? No. Why? It's hot. It's already hot. Where? The powder is hotter. ሚጥሚጣ with Doro what? እዚህ ጋር ለሱ ብቻ ዶሮ ወጥ በሚጥሚጣ Abasha like this. እንዴ በቃ ልታቃጥዩ ነው እንዴ? ጉድ ፈላ። That one is not hot. That one is not is spicy. hot. That one's not spicy. እንዴ በቃው በቃ ቤቢ ሚጥሚጣ እዚህ ነው። ቆንጆ ነው። ዶሮ ወጥ ራሱ ይሄ ተፍተማ ማለት ነው። Birthday. ለምን ኢቢኤስ ላይ ቃጠሎ ፊልም ቃጠሎ ፊልም ላይ ለምን አንቀርብም? ኢቢኤስ ላይ ቲቪ ላይ ቃጠሎ ፊልም Oh my God. Maybe that's a lot. Oh my goodness. I'm burning for you. ብዙ ጊዜ እኛ ብቻ ኢትዮጵያውያኖች ብቻ ይመስለናል የሚያቃጥል ነገር የምንጠቀመው ምናምን። በነገራችን ላይ ናይጄሪያዎቹ የሚጠቀሙትን የሚያቃጥለውን እንትናቸውን እንደ ዳጣ ነገራቸውን ብትቀምሱት በጣም ኃይለኛ ነው። በጣም በቃ እንደነግራችሁ አልችልም። አበሻ አይችሉም እንዴ ስላየሁት ማለት ነውና አላቸው በጣም አፍሪካኖቹ በጣም የሚያቃጥል። ልጅ ያለን እኮ ሂድ ግባና ተኛ መባል ቅጣት ነበር። አሁን ያ ቅጣት እንዴት እንደናፈቀኝ። ቀላል ይናፍቃል። ተኛው ስትል ገና ጠዋት አላርም ይጮባል ወደ ስራ። ያኔ ደግሞ ተኙ አተኙ ነው ጭቅጭቅ። እስቲል አሁንም ያሉ ልጆች ተኙ አተኙ ነው ጭቅጭቁ። ዛሬ ከጓደኞቼ ጋር ቡሄ እየጨፈርኩ እንግዲህ ከነጋ 9500 ብር ምናምን ሸቀለናል። ህፃናቶቹ በወያ ሆዬ 9000 ምናምን ብር ሰራን። የመንግስት ሰራተኛ ደሞዝ እኔስ ልዝለል አልዝለል እያልኩ ዝለል ወይ በእነሱ ዘመን አልተወለድኩ ወይ ደግሞ በነፋዘር ዘመን በደጉ ዘመን አልተወለድኩ። 90ዎቹ ማለት ተወልጄ የቀረኝ ዘፈንና ህንድ ፊልም ብቻ ነው። በቃ ምንም የተረፈኝ ነገር የለም። ወጥቼ ጨፈር ሻፈድኩ። አሁን ኮንዶሚኒየም ሲከፋፈሉ እናንተ ስንት ሰራን? 10000 ይኸውልህ ከ13ኛ ፎቅ ሊዘል ነው እነሱ 10000 ሰርተዋል። ብቻ ሆያውዬ ይቀጥል። በየወሩ በሆን ደስ ይለኛል ለልጆቹ ሲባል። ተንኩ በርማች ቻል ሊዘል ነው እኔ ጋራችሁ እንኳን አደረሳችሁ። ቆይ እውነት ቆይ ሳንቲም አላስኩኝ። አካውንት አለን አላችሁ? እውነት አሳዩኝ። የማን ወደ ማን ነው የሚገባው? ነው ንገረኝ። እሺ ወደ ማን ነው የሚገባው? ወደ እሱ? እስቲ በእውነት በል። እስቲ እኔ ልካለሁ። አይ የላችሁም እኮ አውቃችሁ ለቪዲዮ ነው። በእውነት በል። ቴሌብር ወይ ጉድ! እሺ ጨፍሩና እናስገባለን። በእውነት አስገባለሁ። እሺ ሆያ ሆዬ ሆያ ነው ጌታ ነው ጌታ ይበለ
ይኸው አሸናፊ ይኸው አመሰግናለሁ። ወዳችኋለሁ። ደጉልኝ። ቻውሽ ወልፈት የለም የኔ ጌታ። አልያዝኩም ስትል ቴሌ ብር አለ፣ አካውንት አለ። ዘመኑ ነው። አፈሳው በዚህ ከቀጠለ ለምን ዝናቴ ጋር ሊጤን እያቦከው እሷን እያገዝኩ ለምን እዚህ አልኖርም? አሁን ለዚህ ላለችው ኢትዮጵያ ማለት ነው እንዲህ ወንድሙ ለወንድሙ ጋር ለሚዋጋው አይደለም በከላሽ በሾህ ራሱ አልዋጋም። እንዴ የዝናቴን እንደዚህ እየረዳው እዚህ ቤት ቁጫል። አሁን ደግሞ እንደምታዩት ጠጉሬን ተላጭቻለሁ። እንደ ሴት አሳድጌ በቃ ሴት ምን ቢያቅተኝ ሴት ማስመሰል አቅተኝ። ሴት መሆን ነው ለዚህ ጊዜ የሚሻለው። አያዋጣም ወንድ ሆኖ ማይታ ነው። መተናል ባመቱ ወረ እንደምን ሰነበቱ መተናል ባመቱ ወረ እንደምን ሰነበቱ መተናል ባመቱ 2018 እኮ ማያሳየን ጉድ የለም ብላችሁ በሴት መጣችሁ። አረጋሽ እኔ የተሳሳቱት ነገር አለ። እንደው ዘመኑ ከፋ እኛም ትንሽ ፈራን እና ዲማ ወንዶች ነን ወንዶች እና ምንድነው ልብሱ በሉ አፈሳ ተጨምሮ ነው በለዚህ ነው ያሆዬ ወይኔ ጌታ ጌታ ለጌታ ጌታ ተንበለ ዝናቡ መጣ ወደ ልጠራል ወደ እናቴ ቤት እጠለላለሁ እንትንን ይዤ እመለሳለሁ እዛ ጋራ ላይ አንድ ክላሽ እዚህ ጋራ ላይ አንድ ሻሽ እዚህ ቤት ነን ማለት ክላሽ ንግድ ባንክ አለች ንግድ ባንክ አለ ቴሌብራለን በቃ ጋሽ እንዳልኩት ነው ዘመኑ ከፋ ያው አብዛኛው ተጀመረ እንጂ ወንዶች ነን ጋሽ ንግድ ባንክ አለ አዎ ንግድ ባንክ አለ አያይዘው ከፋይዳ ጋር ሄርታ እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች አንደኛ ሚኒሻ አፍጥጦ ካየ ሩጥ ሁለተኛ ሚኒሻ ካየ ሩጥ ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አራዳው ሚኒሻ ባላለው ፎሎ ላይክ ሼር አድርጉልኝ። አመሰግናለሁ። አረካሽ ወላሂ ደማ ዘንድሮኛ ላይ ያልሰለጠነ የለም። ቲጂ የኔ ቆንጆ ስታስፈሪ፣ እኔ ከድሮም ጀምሮ ሙያዎችሽን አድናቂና አክባሪ ነበርኩኝ። በተለይ አገልግልሽ በጣም ነው የሚመቸኝ። አንድም ቀን ግን በህይወቴ ወጥን ፊት ላይ ተጠቀሚያለሽ ብዬ አስቤም ገምቼም አላውቅም። የሜካፕ ማህበራዊ እዚህ ቅንድብሽ መሀል ያለው ድፍን ምስል ይፋረድ። ከሱ ጋርማ አንድ ላይ ሳይሽ ኢትዮጵያዊ ክሪሽናን ነው የመሰልሽ። እንግዲህ ቀጣይ ደግሞ ቲጂ ከነካካሹ አይቀር በድፎ ዳቦ ስትታሽና በጠላ ሻወር ስትወስጂ ስሪልን እንጠብቅሻለን። የሰይጣን ውሽማ የመሰልሽ ሴትዮ የኦሪት ዘመን ጣዖት ነው የምትመስዩ። አረ ዲያ አረ በስመ አብ ቲጂ ምን ሆና ነው? ምንድን ነው የተቀባችው ግን? አሁን ምን ይባላል? ብቸኛ ብሎ ተወዳዳሪ፣ ብቸኛ ተወዳዳሪ። የኢትዮጵያ እግር ኳስ ፌዴሬሽን ምርጫ መስከረም ላይ ይደረጋል። ብቸኛ ተወዳዳሪ ለፕሬዝዳንትነት አቶ ኢሳያስ ጅራ ስንት ዓመት መሩ ብቻቸውን። አሁንም እሳቸው ነው የሚመሩት። ብቸኛ ተወዳዳሪ ሾምን አትሉም? በቃ ሹሟቸው። ምን ምርጫ ያስፈልጋል? ብቸኛ ብሎ ተወዳዳሪ ምንድን ነው? ነገር መስማት እንዴት ያሸማቅቃል! የምር ጠያቂ የለውም ማለት ነው። ይሄ እግር ኳስ ፌዴሬሽናችን ኦሬዲ አሸንፈዋል። እና የምን ምርጫ ነው ታዲያ የሚደረገው? ጋይስ የምን ምርጫ ነው? ኦሬዲ አሸንፈዋል። ሹመት ነው የሚባለው፣ ምርጫ አይባልም። ሹመት ልክ እኮ ነው ማለት ብቸኛ ተወዳዳሪ የሚለው ቃል የሆነ አብሮ የሚወዳደር ነገር ሲኖር ነው። ከሌለ ተወዳዳሪ ምን ያስብላል? በቃ ሹመት ነው። ኢትዮጵያውያን እርስ በርስ ተገዳደሉ። ይሄ ነገር ዜና መሆን ካቆመ ጥቂት ጊዜያትን አሳልፏል። አሁን ላይ ደግሞ እየሰማን የምንገኘው ኢትዮጵያውያንን ላይቭ ላይ እያሳዩ እንደዚሁ በዘር ተከፋፍለው ተራረዱ የሚል ነገር በቪዲዮ ማስረጃ ሲመጣላችሁ ምን ትላላችሁ? ምን አይነት ጭካኔ፣ ምን አይነት ሰብአዊነት፣ ምን አይነት ኢትዮጵያዊነት ነው? ኢትዮጵያዊነት አንዳንድ ጊዜ ያስደንቀኛል። እንደዚህ አይነት ኢትዮጵያኖችስ ከየት ነው የመጡት ስል እንድጠይቅ ያደርገኛል። እኛ
እርስ በርስ ተጨካክነናል። አሁን ላይ በላይቭ አንዱ አንዱን ሲያርደው ሊትራሊ አንገቱን ቆርጦ ሲጥለው እያየን እንገኛለን። ይሄንን የሚያደርጉ ደግሞ ሚሊዮኖች እያዩዋቸው መሆኑን ደግሞ ነገሩን የባሰ የከፋ ያደርገዋል። ይሄ የአእምሮ ህመም ነው ወይስ እንደኛው ሰው ሆነው በሰውኛ አእምሮ ያሰቡ ሰዎች ናቸው እንደዚህ ያደረጉት ብለንም እንድንጠይቅ ያደርገናል። እጅግ በጣም ነው ያዘንኩት፣ እጅግ በጣም ነው የተረበሽኩት፣ እጅግ በጣም ነው በኢትዮጵያዊነቴ ራሱ ያፈርኩት። እንደዚህ አይነት ሰዎች አሁንም በየአካባቢያችን ሞልቷል። እባካችሁ ኢትዮጵያውያን አሁንም ተጠንቀቁ። ከእንደዚህ አይነት ክፋት ካለው አስተሳሰብም ፈጣሪ አይምሮአችንን ንጹህ ያድርግልን ከማለት ውጪ ምንም ማለት አልችልም። በጣም ነው የሚገርመው። እንግዲህ ሰሞኑን እንደምታውቁት እየተዘዋወረ ያለው እኔ ማየትም አልፈለኩም በጽሁፍ ደረጃና የተባለው ነገር ነው የሰማሁት። በጣም ዘግናኝ ነገር ነው። ላይቭ ላይ እንግዲህ ሲተራረዱ ታይቷል። በጣም ነው የሚያሳዝነውና ምን አይነት አስተሳሰብ እንዳለን በቃ ይህን ስታዩ ነው ተስፋ ትቆርጡና ደግሞ ሌላ አይነት ኢትዮጵያውያኖች አሉ ደግሞ በጣም ሰው ሲቸገር የሚረዱ ለሰው የሚደርሱ ምናምን ደግሞ ስታዩ እንደገና ይለመልማል እንጂ ተስፋችሁ ይህን ስትሰሙ በጣም በራሳችን የሚያሳፍረው። ታውቃለህ፣ እወድሃለሁ፣ አከብርሃለሁ ሚኮ። በጣም ነው ያዘንኩት። ይሰማል። ስልክም ስትደውልልኝ ማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኮ ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ይበቃል። አይደለም ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለማርያም አይደለም። ተክለማርያም ጋር ምንም ችግር የለበትም ይኮ በእህቱ ነው የተጣሉት። አሁንም እህቱ ይቅርታ እንዲል ነው በቃ። እንግዲህ ሚኮ ማይክ እንግዲህ እንደምታውቁት ቲክቶክ ሆኗል። አሁን ፍርድ ቤቱ ግን ለጥሩ ስለሆነ ችግር የለውም። እዛ ቀርበው እንግዲህ ተነጋግረው ከቤተሰቦቹ ጋር እርቅ አድርገዋል፣ ይቅርታም ተጠያይቀዋል ማለት ነው። ይህም ትልቅ ነገር ነው። ከዚህ በፊትም ብለን ነበር ከቤተሰብ ጋር ያለን ነገር እዚህ ኢንተርኔት ላይ ከወላጅ ጋር በተለይ ምልልስና መዘላለፍ አግባብ አልነበረም። ስለዚህ በዚህ መልኩ ተጠናቋል ማለት ነው። እንግዲህ ወደፊት የስራ ዘመንን እንግዲህ ይባርክል፣ ህዝቡም ይቅርታ የሚያደርግ ነው። ይቅርታ አድርጎላል ብዬ ተስፋ አደርጋለሁ። ጎዳና ላይ ነው ያደግኩት። ይህን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም። አባት የለኝም፣ ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የእሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬው ወደ ሚዲያ የመጣ። ትመጣለህም ብለን አላሰብንም ነበር፣ መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምሯል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለእኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል፣ አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባትህ ዛሬ እኔ እዚህ ያመጣሁት አባት እንዳለህና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህን ያሳደገህ አባትህ ነው። ህዝብስ እንዴት ይታዘበሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድም ቀጥል።
በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይ ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል፣ ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደሆኑ ያሳደጉኝ። አሁን እዚህም ባይኖሩ እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው ገባ። እኔ ሚዲያ ላይ ያወራሁት ቤተሰብ እየካርኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም ገባ። ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያቃለሁ እንደለፋ ቃለሁ። እኔ የኖርኩ ከእናቴ ጋር ነው። አዲስ አበባ 05 ነው የኖርኩ። ፈረንሳይ ለጋሲዮን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበትን ህይወት ማንም ይነግራል ብሮ። ስለዚህ ያን ያሳልፍኩትን የህይወት ውጣ ውረድ እንዲህ ነኝ ብዬ ለመክሰስ አይደለም አባቴ ፖስት ያደረኩ ልከሱ አይደለም። ወጣት ነን አልፏል፣ እንዲህ መሆን ይቻላል፣ መድረስ ይቻላል የሚለው ለማስተማር ፖዚቲቪቲን ለመንገር ነው እንጂ ክደህ ምናምን የሚለውን ሀሳብ ሊያዝ አይችልም። ተቆራርጦ ምንም ሀሳብ ይወጣል። ጆከር ዛሬ እዚህ ላይ ራሱ ላይቭ ላይ ያወራነው ሀሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁት ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን የደከመ ማህበረሰብ የትኛውን ነው ያልኩት? የጠየቀኝ ሌላ ነበር። ይሄን ሁሉ እያብራራ ሆነ መሳት አልፈልግም። እኔ አሁን ውስጤ ተጎድቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ። ስለዚህ አሁንም ደግሞ ነገሩ እንዲግል አልፈልግም። ገብቷል። ትናንትና ቁጭ እያየሁ ነበር ጆከር ስተዋራ፣ ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራቸው እርግጠኛ ስለነበርኩ እና በጣም ወዳቸዋለሁ፣ አከብራቸዋለሁ። አሁንም እሰታለሁ። እንግዲህ ስህተትን ሳይገንብኝ ይቅርታ ማለት ፈልጋለሁ። እድልም ስለሰጠኝ አመሰግናለሁ። እንግዲህ እያለ የነበረው ምንድን ነው ያው ወላጆችን ክጅ አይደለም፣ ግን በመሀል ከወላጆች ጋር ስላልነበርኩ ከአባቴ ጋር ስላልነበርኩ ጎዳና ላይ ኖር ያለው ነው እና ያ እውነታ ነው እንጂ አባቴን አልካድኩም አይነት ነገር ነው። ያው ዞሮ ዞሮ በስምምነት ተቆጭቷል። ትናንትናና ዛሬ ከባልደረባችን አሉ አፍሬው ጋር በተያዘ መረጃዎች ሲዘዋወሩ እንደነበረ ይታወሳል። እንግዲህ መረጃ ለመስጠት ያለ አድማጮቻችን አሉ አፍሬውን በሚመለከት በዚህ ሰዓት ከሚመለከተው አካል ተለቆ ወደ ቤተሰቦቹ መቀላቀሉንና ለጥያቄ በፖሊስ ተፈልጎ እንደነበረ የሚፈልጉት ጥያቄ ከጠየቁ በኋላም ተለቆ በሰላም ቤተሰቡ መቀላቀሉን ለመግለጽ እንወዳለን። በዚህ ሂደት ውስጥ እንግዲህ መልካም ላረጉ በሙሉ ሲዲ ስፖርት ትልቅ ምስጋናውን ያቀርባል። ስም መጥቀስ አንፈልግም፣ ግን የፖሊስ አመራሮችም አባላትም በሚገባ በትክክለኛው መንገድ ስራቸውን በማከናወን ልጁን በሰላም ስለለቀቁት እና ወደ ቤተሰቡ ስለተቀላቀለ በዚህ አጋጣሚ ሁሉንም ለማመስገን እንወዳለን ለማለት ነው። ወደ ቤቱ ገብቷል። ብዙ ጥያቄዎችም እኛ ጋር እየመጡ ስለሆነ ነው። አሁንም ባልደረባችን ነው አላ ስቱዲዮ አይገኝ እንጂ ከኛ ጋር ስራዎችን ያከናውናል። ስለዚህ በጣም እናመሰግናለን። በዚህ ሁኔታ ውስጥ የተባበሩትን ስራቸውንም በአግባቡ ለሰሩ ሰዎች ከልብ እናመሰግናለን ማለት ነው። ግርሜ ወደ ጉዳዮቻችን ማምራት እንችላለን። ያው ሲዲ ስፖርት በዚህ አጋጣሚ ማመስገን ይፈልጋል። እውነት ነው፣ ስም መጥቀስ ስላልፈለግን ነው። በጣም ከልብ እናመሰግናለን። አሉላ የመከራ አንቴና ጣጣማ ያጣው ልጅ እንግዲህ ታስሮ ወጥቷል። ጤና ይስጥልን የተወደዳችሁ ነው የማክራት ቤተሰቦቼ፣ እንደምን አላችሁ? ተጨንቃችሁ ለደወላችሁ በሀሳባችሁ ላሰባችሁኝ በሙሉ ሰላም መኖሪያ ቤቴ ገብቻለሁ። ወዳችኋለሁ፣ አከብራችኋለሁ። በጋዜጠኝነት ህይወት ብዙ ፈተናዎች ይመጣሉ። ይሄ የሚጠበቅ ነው። በቤቴ ማርያም ረድታ እንግዲህ ወደ ቤታችን ገብተናል። ወዳችኋለሁ። በዚህ አጋጣሚ እንግዲህ ምቹ ኮርነር ቅዳሜ 8:30 ሀል ሲቲ ከማንቸስተር ዩናይትድ የሚያደርጉትን ጨዋታ ከታይም ላይስ ኢቨንት ጋር በመተባበር ቆንጆ ፕሮግራም እናሳልፋለን። የተለያዩ ሽልማቶችን እንሰጣለን። የዲጄ ሙዚቃ ይኖራሉ። እዛ ፕሮግራም ላይ እገኛለሁ። ድካሙ ይልቀኛል ብዬ አስባለሁ እስከዛ ድረስ። ስለዚህ በቅዳሜ ፕሮግራም እንገናኝ። ምቹ ኮርነር ፒያሳ ቴዎድሮስ አደባባይ ፊት ለፊት ላይ ይገኛል። እዛ እንገናኝ። ማንቹራያኖች የመጀመሪያ ድላችን እናሳካለን። ወዳችኋለሁ። ኑሩልኝ። ሰላም የሀገሬ ልጆች፣ አዶናይ ነኝ። ዛሬ አንድ ሰው ይዤላችሁ መጥቻለሁ። ይህ ሰው ባልታዛሬን ይመስላል። ስለዚህ ኢንተርናሽናል አድርገን ህይወቱን እንቀይርለታለን ማለት ነው። ግን እኮ አይመስልም።
ቶ ይመስላል ውስጡ ይመስላል ውስጡ ደም መነጽሮም ተወላ በቃ መነጽሮም ማድረግ እኮ ነው ጻጉሩ ደግሞ ዛናቲ ባርበር ጋር እናስላጨዋለን አዎ ከዛ ኮላ ባርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንጠራጠርም ኢንተርናሽናል እናደርገዋለን ህይወቱን እንቀይርለታለን ማለት ነው አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን ህይወት ይቀየራል ማለት ነው ናናፔ ይሄው 3 ወዱላችሁ 3 ሰርፕራይዞች አዘጋጅቼላችኋለሁ ብዙዎቻችሁ አታምኑትም ላሚን ያማል አዶናይ ላሚን ያማልን የሚመስል ልጅ አመጣ ምናምን ብለን በሱ እንትን ይያል ነበር አይመስልም ይመስላል የሚል ሁለት ጎራ አይነት ክርክር ነበርና አሁን ደግሞ ቤሊንጋም አለ ከዛ ሜሲን የሚመስል መጥቷል እና ለተበናገደ ላሚን ያማል እንዲሁ ዝም ብላችሁ ታይቱ የሆነ ነገር ይመስላል ግን ላሚን ያማልን ለመምሰል ሲሞክር ግን ሁሉ ነገር ይበለሻሻል ማለት እና እንዲሁ ትንሽ ትመስላለህ ግን እሱን ለመምሰል አትሞክር በተለይ እንደዚህ አክቶቹ ምናምን እነዚህ ለማስመሰል የዳንሶቹ ምናምን ለማስመሰል ስትሞክር አትመስልም እኔ ልንገርህ ማለት እና ሹኩምታ የሜሲው ሜሲ ከዛ ደግሞ እዚህ ጋር ቤሊንጋም አለ ከዛ ደግሞ ላሚን ያማል የሜሲው በጣም ነው የሚገርምና እስኪ ያላችሁ ሀሳብ ኮሜንት ላይ አስቀምጡ እኔ አሁን አንድ ያልገባኝ ነገር ምንድነው የሚጠቀሙት መሰሉ ከዛ በኋላ እንደውም በዛ ውስጥ አይምሮአቸው እነዚህ በተለይ ትንሽ ነው ያኛውና አይምሮን እዛ ውስጥ ከቶ ሰው መስሎ ያን ሰው እየመሰለ መሄድ ማንነቱን አያጠፋበትም ወይ እኔ ጥቅሙ ምንም አልታየኝም ምንስ ይጠቅመዋል ራሱን ምን አይሻለውም ወይ ባለሀብት ነኝ በሚል በርካቶች እንዳጭበረበር የተገለጸው ወልደ ጊዮርጊስ ያለበት ታውቋል በአክሲዮን ሽያጭ ስም ከበርካታ ኢትዮጵያውያን ገንዘብ ሰብስቦ የተሰወረው ወልደ ጊዮርጊስ ዱባይ ነኝ የሚል መረጃ ሲያሰራጭ ቢቆይም ቻይና ውስጥ እንደሚገኝ ምንጮችም አጋልጠዋል የሸገር ታይምስ መረጃ እንደሚያሳየው ግለሰቡ ቻይና ጓንዡ ግዛት ደስታ በተባለ የኢትዮጵያ ምግብ ቤት ውስጥ ተቀምጦ የሚያሳይ ቪዲዮ ማስረጃም ወጥቷል ድርጅቱ በምግብ ዴሊቨሪ እና በስማርት ሲቲ ግንባታ ስም ሲንቀሳቀስ የነበረ ሲሆን ባለሙያዎች ግን ድርጊቱ ልክ እንደ ፊንቴክ እና ከገበሬዎች አይነት የማጭበርበር ስልት መሆኑን ሲያስጠነቅቁም ቆይተዋል አሁን ላይ ግለሰቡ ያለበት በይፋ በመታወቁ መንግስት ለምን በህግ አያመጣውም የሚሉ ጥያቄዎች ከተጎጆች ዘንድም በስፋት እየቀረቡ ይገኛሉ መንግስት መሰል ድንበር ተሻጋሪ ማጭበርበሮችን እንዴት ሊቆጣጠራቸው ይገባል መንግስት የራሱን ድርሻ ይወጣ እኔ ግን ሁሉ ጊዜ የምለው ነገር መጀመሪያ ገንዘባችን እጃችን ላይ ያለ ከመስጠታችን በፊት ነው በጣም ማጤን የሚገባን ብዬ ነው የማምነው ሸራተን እየሰራው ነው ከዛ የሆነ ሲቲ ሪሊዝ ነገር ነው መሰለኝና ለቤ ያልኩ እየዘፈንኩ ከላይ እኔ በፈልገው እኔ ነበር ይለኛል ቃል ዝቅ ብሎ ስል ቀናስል ሼክ አላሙዲ ናቸው ከዛ ሰንሴት ነይ ያለኝና ሰንሴት ገባው ሰንሴት ፕሮግራም ነበርና የሆነ የሞሃ ኃላፊ ነበርና አቶ ኃይሉ ኦር ሰምቲንግ እንግዲህ ስም ከተሳሳትኩ ይቅርታ ከዛ ስልኳን ተቀበላት ብሎ እሱ ጋር ሂጂ ያለኝና እኔም አልገባኝም ሄድኩ ከዛ በስንተኛው ቀን ተደወለልኝ ከሞሃ ተደወለልኝ ነይ ተባልኩና ሲሄድ ተሄድኩኝና ቼክ ተሰጠኝ ቼኩን ሰፌንት ሰራው ማለት ነው አጋጣሚ ሲሄድ ደግሞ ባባን ይዤ ነው የሄድኩት ባባዬ 5 አመቱ ምናምን ነገር ነውና እሱን ይዤ ነው ሳይ 1 ሚሊዮን ብር በለው ክርስቶስን በጣም በዚህ አጋጣሚ ሼህ አላሙዲ በጣም ነው የማከብረ በጣም ነው የምወድክ አንተ ጥሩ ሰው ነህ በጣም በእውነት በህይወቴ በቃ በሆነ ሰዓት የደረስክልኝ እኔ ልክ እንደጠየቅኩ ነው አንተ ያረክልኝ የሚገርመው ታሪክ ግን ልክ ጠይቄ እንዳረክልኝ አይነት ነገር በችግር የደረስኩ በዛ ሰዓት ግን የምታውቀው ታሪክ የለም ማመስገን ስላለብኝ ነውና አንተ አትይም እንዴ ብዬ ፌንት ሰራውኝና ባባን ይሻታለው ቲክቶክ ታለች 5-6 ምናምን አመት ቢሆነው ነው ባባ ከዛ በኋላ የሚያስቀው ይሄን ፕሮግራም የምታዩ ዳሽን ሰራተኞች እርግጠኛ ላይ ይሄ ሞመንት ታስታውስታላችሁ የቱ ጋር ነው ይሄ በቅሎ ቤት ነው ምናምን የሚባለው የለም ዋና ሄድ ኦፊሱ ማለት ነው እዛ ነው የምትቀበዩ ተብዬ ዛይርኩኝና ከዛ ገባው በምን እናርግልሽ በየትኛው ባንክ እናርግልሽ ሲሉኝ አይ ይጆነ ቤዳ 1 ሚሊዮን ብር እኮ ነው አይ ይጆነ ቤዳ ጥሬ ብሩን አምጡ ይራ ገባቸውና ሊተያዩብኝ ነ 1 ሚሊዮን እንዴ ከዛ ገባኝ 1 ሚሊዮን ብር ነኝ በቃ የሚታየኝ ክርስቶስ በሚያውቀው ያንን 1 ሚሊዮን ብር ተቀብዬ እናቴ ጋር በቃ የምትፈልገው ነገር ምናምን በቃ የሆነ የሳልኩ ስዕል አለና
ስዕሉን በአንድ ጊዜ በቃ አጧጧፍኩት። ከዛ ኩርት ፌስታ ወይኔ ዛሬ ኩርት ፌስታ እና ክርስቶስ ምስክሬ ያልኩሽ እኮ ይሄንን ፕሮግራም የምታዩ የዳሽን ሰራተኞች በዛን ታይም ላይ ሼህ አላሙዲ ሰጠኝ ጊዜ ይዤ መጥቼ ቼኩን የሰጧችሁ ሰዎች እርግጠኛ ነኝ አሁን ላይ ሆኜ በጣም የሚያዝናናኝ በዛን ሰዓት እንግዲህ የተሰማችሁ ምን አምታችሁኝ እንደነበረ ይችላል እባካችሁ ኮሜንት ሴክሽን ላይ ከዛ ተቀበልኩኝ ከተቱት ተከተክ ተደረገ በግራ በቀኝና ግራ ስለገባቸው ህፃን ልጅ ሚዛች ይዙላት እስኪ ተባለና ሰው ከዛ ሄድኩኝና እንትን አረኩ መኪና እስከኋላ ተከተተልኝ ከዛ በመጣ ሳርፌ ወይም መብርሃን ባባን ይሻሉ ኪኒ እያልኩ ያክስታችን ልጅ አለ ሰላም የምትባል ወርቅ ቤት አላት እሷን ጋር ደወልኩላት ሰላምዬ ቶሎ በይ እንዲህ ደስላል አራታው በቃ ለማሚ እንደዚህ አይነት ወርቅ መግዛት ፈልጋለሁ አልኩ። ያው ብዙ ሰዎች እንግዲህ ሼኪውን በጣም ነው የሚያመሰግኑት እውነት ለመናገር በጣም አሪፍ ስራ የሰሩ ሰው ናቸው። ምክንያቱም የታመሙ ሰዎች እድሉ ከተገኘ አሁን እሳቸው ጋር ከደረሰ ነገሩ ለመርዳት ምንም ወደ ኋላ የማይሉ ናቸውና ብዙ ነገር በተለይ በህመም አኳያ ብዙ ሰዎችን አሳክመዋል። ትልቅ ህክምና ማለት ነውና ዘፋኞቻችን አርቲስቶችን ደግሞ በጣም ይወዱ ነበር። በጣም ህይወታቸውን ቀጥ አድርገው ያዙት እሳቸው ነበሩ። እንግዲህ አስቡት 1 ሚሊዮን ብር ነው ያክል ነገር እሷ በምትጠቅስበት አመት በጣም ትልቅ ገንዘብ ነውና ቀላል ነገር አይደለም። እዚህ ፎቶ ላይ ያለው ልጅ ደረቱ ላይ ያለውን ጽሁፍ ልብ በሉ። ከዛም የሆነውን ስትሰሙ በእጅጉ ትደነቃላችሁ። ታዋቂው አርቲስት እንግዳ ሰው ሀብቴ ወይም ቴዲ በአርባ ምንጭ በ220 ሺህ ብር የገዛውን የቅርብ ጊዜ ሳምሰንግ አልትራ ስልኩን መንገድ ላይ ጥሎት ነበር። ነገር ግን ይህ ውድ ስልክ የወደቀው መልካምነትና ታማኝነት በታደለው ሙልቀን በተባለ የአርባ ምንጭ ወጣት ልጅ ነበር። አርቲስት ቴዲና ባልደረቦቹ ደውለው ስልኩ እንደወደቀባቸው ሲነግሩት የወጣት ሙልቀን መልስ ግን የብዙዎችን ቀልብ የሚስብ ነበር። በእኛ ባህል የሰው ዕቃ መውሰድ ጎሜ ነው በማለት ያለበትን ቦታ ጠቁሞ የ220 ሺህ ብር ስልኩን ለአርቲስት ቴዲ በሙሉ ታማኝነት አስረክቧል። በመጽሐፈ ምሳሌ ልጄ ሆይ ሕጌን አትርሳ እንደሚለው የወጣቱ ደረት ላይ ያለው ጽሑፍና ተግባሩ በትክክል ተገጣጥመዋል። ለአባቶች መልካም ባህልና እሴት ቅድሚያ ለሰጠው ቃሉን ደረቱ ላይ ብቻ ሳይሆን ልቡ ላይ ጭምር ላተመው ለወጣት ሙልቀን ምን አስተያየት አላችሁ? ድንቅ ነው፣ በጣም ድንቅ ነው። ትክክለኛ ነገር እኮ ነው። አሁን እንደዚህ አይነት ነገር ስለጠፋ አንድ ስናይ በጣም ድንቅ ነው የሚለን እንዲህ አይነት ሰዎችን ስናይ። ምክንያቱም ዘመኑ እንኳን ወድቆ የተገኘናለ መጥቶ ካንተ ገሎ ሁሉ የሚወስድበት ዘመን ስለሆነ ስለዚህ ልጅ እግዚአብሔር የባረከው ነው። በጣም ነገ ከነወዲያ ደግሞ እግዚአብሔር ለዚህ ልጅ እጥፍ ድርብ እንደሚሰጠው ጥርጥር የለኝም። ድጋሚ ካራቼ ጋር መቼም አታዩንም። ባይዙ አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን መቼም ድጋሚ ማን ገናኝ ሰዎች ነው። አሁን ይሄ ካራቼ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም እናንተ ግን በጣም ይሄ ስራዎች እየመጡ እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላኛ አብረን አንሰራም ምንም አይነት ስራ። ወይናዬ እንግዲህ አንድ ሰሞን ራቼና ዩቲናስ በጣም ያው በተለምዶ ቋንቋ ምን እንጥበስ የሚባል ነገር አለ አይደል? እንደሱ አይነት ሙድ ላይ ነበሩ። እንግዲህ አሁን ደግሞ ችግር ተፈጥሯል ማለት ነው። እንግዲህ ወላሂ ብላ ምላ ነው የተናገረችው። ከዚህ በኋላ አብረን አንሰራም ብላለች። ምክንያቱም ግን አልተናገረችም። ያው ችግር እንደሆነ ግን ይገባናል። የነ ሰራዊትና ይሄ ከፊንቴ ጋር ተያይዘው በኮምፒውተር ወንጀል ተብሎ የተከሰሱበትን በተመለከተ በሰራነው ፕሮግራም ላይ እንዳልሽው ፍርድ ቤቱ የሰጠው ቀጭን ትዕዛዝ አለ። ያችን ለመፈጸም ነው የመጣ ነው። በዛውም ቪዲዮ ማውረድና ይቅርታ መጠየቅ ይመለከታል። እሱን ውሳኔው ምን እንደሆነ ይዤዋለሁ እዚህ ጋር ግልባጩን ከፍርድ ቤት ስለደረሰን። እንዳልሽው ደግሞ ከዛ በፊት ትንሽ በሌላ ኬዝ ነበርን። ኬዝ እነ ሰራዊትን በተመለከተ አይደለም፣ ግልጽ ለማድረግ ያክል ትንሽ በሌላ ኬዝ ነበርን። ኬዙ ይታወቃል? የትኛው? የታሰርኩበት ኬዝ ያው በሂደት ላይ ያለ ነው። ፌዴራል ፖሊስ በተጠረጠሩበት ወንጀል ብሎ እንትን ብሎ ነበረ። በዋስም ስለሆነ የወጣሁት
ወደ ዝርዝሩ አልገባም። በትክክል ትዛለኝ። ወደ ዝርዝሩ አልገባም፣ ግን እዛ ነበርኩኝ። እግዚአብሔር ይመስገን አሁን ወተን ወደ ስራችን ወደ ቢሮአችን ተመልሰናል። ስለጠበቃችሁኝ ማመስገን ፈልጋለሁ። ብዙዎቹ እንግዲህ እግረኛው ላይ የተላለፈበት ውሳኔ ይቅርታ ጠይቆ ቪዲዮን እንዲያነሳ ነበር። ቪዲዮም ተነስቷል፣ ይቅርታውንም ጠይቋል። ነገር ግን ብዙዎች የመሰላቸው የታሰረበት ኬዝ ይሄ የነ ከፊኔ ጋር የተያያዘው ነበር የመሰላቸው። እንዳለው ግን እሱ አልነበረም። በሌላ ጉዳይ እስር ቤት እያለ ነው ተደራቢ እዛኛው ፋይል ላይ ስሙ ተጠርቶ ይሄ ውሳኔ የተላለፈበት ማለት ነው። ይሄ መጥቶ ክሊር አድርጓል። አርግ የተባለውንም አድርጓል። እንግዲህ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁት በሚቀጥለው በጣም ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።